ምናልባት ካልተሳሳትኩ ቢያንስ 12 የሚሆኑ ክርክሮች እስካሁን ተካሂደዋል። ከዚህ ውስጥ 3ቱ ተላልፈዋል። እኔ እስካሁን የተላለፉት እነኚህን ክርክሮች በቴሌቪዥን እንዳየኋቸው የኢዜማ ተከራካሪዎች የመከራከሪያውን አጀንዳ ሳይለቁ በጉዳዩ ላይ ኢዜማ ያለውን አቋም በፍጹም ብቃትና ኃላፊነት በሚሰማው ስሜት እንደ ከዚህ በፊቱ ክርክሮች ወይንም አሁንም በአንዳንዶች ዘንድ እንደሚታየው በመሳደብ ለመብለጥ ሳይሆን በሐሳብ ለመብለጥ ጥሩ የተሰራውን በማመስገን ስህተቶችን ያለ ርህራሄ በመተቸት ሀገር የሁላችንም የጋራ ፕሮጀክት መሆኗን አጽንኦት በመስጠት እንዴት ወደፊት ለመውሰድ ሁላችንም መስራት እንደሚገባን በሚያሳይ መልኩ የተካሄዱ ነበሩ የኢዜማ ክርክሮች። ጠንካራ መርህ ላይ ቆመው የብሔር ፖለቲካን አገር አጥፊነት ማሳየትና መቃወም፣ አገሪቱ ውስጥ ያሉትን የተለያዩ ዘውጌ ብሔረሰቦች ባህል፣ ቋንቋና ስነ ልቦናን አለማክበር እንደሆነ አሃዳዊ በሚል አላዋቂ ፍረጃ ኢዜማን ለማጥላላት የሚሞክሩትን የሚያሳፍር ለሁሉም ኢትዮጵያዊ ከየትኛውም ብሔረሰብ ይምጣ እኩል የዜግነት መብትና በሀገሪቱ ጉዳይ ተሳታፊነትን የሚያጎናጽፍ እምነት ያለው መሆኑን ማንኛውም ብሔረሰብ ከሌላው ብሔረሰብ ያነሰም ሆነ የበዛ ኢትዮጵያዊነት ወይንም በሀገሪቱ ጸጋ የተለየ ተጠቃሚነት ሊኖረው እንደማይችል ይልቁንም በብሔር ስር ተወሽቆ የሀገሪቱን የጋራ ሀብት በሙስና ለመመዝበር የሚደረገው ሙከራ ሁላችንንም ሀገራችንንም በእጅጉ እንደሚጎዳ ለማሳየት ነበር የኢዜማ ተከራካሪዎች የሞከሩት። ይህ ሁሉ ደግሞ ለወደፊቱም የሀገሪቱን የፖለቲካ ቅኝት ለማስተካከል ባለመ ፍጹም ጨዋነት ነበር የተደረገው። እነኚህ ክርክሮች በእርግጥ በኢዜማነቴ እንድኮራና የወደፊቱ የኢትዮጵያ ፖለቲካ ካለፉት 50 ግድም ዓመታት ከተቸከለበት ሊወጣ እንደሚችል ፍንጭ ያየንበት ነበር። ትልቅ ምስጋና ለተከራካሪዎቻችን ስጡልኛል።